በጦርነት እየተፋጨ እየተጨፋጨፈ አይደለ እንደዚህ ጋር የሐሳብ አለመግባባት እኮ ቀላል ነገር እኮ ነው። በአንዲት ኩባያ ውስጥ ውሃ ተጨምሮ ተከድኖ በቃ እዚህ ጋር ውሃ አለ እንደሚባለው ታስቦ ከዛ በኋላ የሚጠጣበት ሰዓት ላይ መጠጣት ነው። እና እቺን ለማለት ብቻ ነው የፈለኩት። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ኡስታዙና እኔ አንድ ታነሳዋለህ ብዬ እያልኩ ነበረ እና ምንድነው እኛ ማለት የሙስሊምን ጉዳይ እኛ ሙስሊሞች ነን፣ እኛ ሙስሊሞች ነን ችግሮቻችንን ልንፈታ የሚገባው ካፊር ላጨበጭብልን አይገባም። ማንም በማናችን በእኛ ጉዳይ መግባት አይጠበቅበትም። አንድ ይሄ ነው። ሁለተኛ ነገር ደግሞ አንድ ካፊር ልጅ አለ እና ኡስታዝ እና እዛ ቤት ሙስሊም እንዳለ ተሰብስበው እኛ ማለት ስንሰደብ ቁጭ ብለው እያዳመጡ የሱንም ስድቦችና ረገጣዎች ሪከርድ እያደረጉ ኡስታዜን እንደዚህ ያለ ልኩን ነገርልኝ እንደዚህ ያርግልኝ ምናምን ነገር እያሉ ሙስሊሞች በካፊር ሲያሰድቡን ይውላሉ። እሺ ኢብራሂም እንዴት ነው እሱንም ማስተዋወቅ ተበለከተ። ስለዚህ ይሄ ምንድነው እንደነዚህ አይነት ነገሮች አንደኛ በተለያዩ ጉዳዮች ከካፊሮች ጋር በተለያየ ሐሳብ ወይም ደግሞ ከኛ ሐሳብ ውጪ ወይም ደግሞ ከኛ ችግሮች ውጪ ልንግባባ ወይም ደግሞ ሐሳብ ልንለዋወጥ እንችላለን። በሙስሊሞች ጉዳይ ግን እኛ ሙስሊሞች ብቻ ነን፣ እኛ ሙስሊምትና ወንድማማቾች ብቻ ነን ጉዳዮቻችንን ልንፈታ ችግሮቻችንን ልንፈታ የሚገባው እንጂ አንድ ካፊር መጥቶ የሆነን ወገን ይዞ ሲሳደብ ሲውል ከዛ ያንን ነገር ደግሞ ቁጭ ብሎ ሙስሊሞች ማራገብ ተገቢ። ኢብራሂም እየተመለስክ ነው አሁን ወደ ቀደሙ ቦታ። አሁንም ነው አይደለም ለኮሜንተሮች መልእክት እንዲያስተላልፉ ነው ኡስታዝ። ነው እኔ እየተመለስኩ አይደለም። የነሱን መልእክት እኔም የነሱን እኮ እያነበብኩ ነው። ቅድም ያልኩት የተናገርኩት የነሱን አንብቤ እኮ ነው። አገርኛ ነገሩን ተነጋግረን ነበረ። እስካሁን በሱ ዙሪያ ነው አውርተን ለሌላ ቀን ተብሏልና እዚህ ላይ አንድም ነገር እንዳታነሱ ብዬ መልእክት አስተላልፍ ያለው ኡስታዝ ሰደረ ስላላወቀ አስረዱት ንገሩት እያለ የጻፈ ሰው አይቻለው። አሁን አንተ ከቻልክ ማለት ነው ኢብራሂም ከቻልክ ሁለት አማራጭ ልስጥህ፣ አንዱን ምረጥ። ከቻልክ ርዕስ ቀይርና በሌላ ርዕስ ንጽጽርም ይሁን ሌላ መልእክት አስተላልፍ። ይሄን ነገር ተው። ሁለተኛው አማራጭ ዝጋው ላይቭ። ሁለቱ በአንዱ ተጠቀም። ጀዛከላሁ ኸይረን። በዛው ሰዓት ቀኑን እነግርህና በተባባልነው ወቅት እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እኔ ግልጽ ነው፣ ችግር የለውም። እንማማርበታለን፣ በተቻለ መጠን እንጠያይቅበታለን፣ ችግር የለውም። ግን እኔ ኡስታዝ መልእክት እንዲያስተላልፉ የፈለኩት ካፊር ቤት ገብቶ ቁጭ ብለው እኛን ሳይድ የሚይዙን ሙስሊሞች እና ሪከርድ እያደረጉ ስድቡን የሚፖስቱ ሰዎች ልክ እንዳልሆነ መልእክት እንዲያስተላልፉ እንጂ እኔ እሱን ላክልኝ ብያለሁ እልክልሃለሁ ስላልከኝ ነው አይደለም። ነው አሁን ቪዲዮ ልሰራ እችላለሁ። እሱንም በደንብ ነው የምልክልዎት። እዛ ከመድረሳችን በፊት ቪዲዮ ልክልዎት እስከምልክልዎትና ቪዲዮ እስከሚሰሩ በፊት ዛሬ ይሄንን መልእክት ካስተላለፉ ነገ ላይ ሙስሊሞች ሊጠነቀቁ ይገባል ነው። ምክንያቱም ደግሜ አስተላልፋለሁ፣ እሱንማ ደግሜ አስተላልፍላለሁ፣ ችግር የለውም። ግን ምን መሰለ ቃልን ማነው አንድ የረሳኸውንና ያለፍከውን ቃል ያንተ ንግግር ያነሰዋል። ሌላው ይመጣና ይኮምታል። ኮሜንቱን ታይና አሁንም ሌላ ነገር ውስጥ ልትገባ ስለምችል ብዬ ነው እንጂ እኔ ቀደም ይሄን አድርግ ስል ለማዘዝ ፈልጌ አይደለም። ማዘዝም አልችልም፣ እሱን ለማለት አይደለም። ከዚህ ነገር ላይ ኦሊኖል ስትወጣ ብቻ ነው ጉዳዩ ሊበርድ የሚችለው። ከዛ በኋላ ባለው ላይ እንገናኝና እናወራለን፣ ወቅት አመቻችተን አበቃ። ይህን ነገር እንደ ቀላል ነገር ውሰደው እንጂ አታካብደው የሚለው መልእክት የተናገርኩት ለዚህ ነው። ሌሎችንም ያልኩት ነገር አለ። ኮመንት ላይ ሲጽፉ የነበሩ ትላንትና ራሱ ያየኋቸው ሰዎች አሉ። ስክሪንሾት አድርጌ ያነሳሁት ብዙ ኮመንት አለ። አሁንም ራሱ ስክሪንሾት ያደረኩት ኮመንት አለ። ባይዘዌ
ኢብራሂም አንድ ነገር ልንገርህ፣ ይሄንኑ ከገባው ጀምሮ ያለውን ፕሮግራም ሪከርድ እያረኩት ነው እኔ። በቃ ሪከርድ እያረኩት ነው። አሁን ላንተ መልእክት ያስተላልፍኩልን ቅድም ሰምተሃል። አላህ ያክብርህ። እሺ ተቀብያለሁ ብለህኛል። በዛው መልኩ ይሁንና ትምህርት ላይ ግባ፣ ንጽጽር ላይ ፕሮግራም ላይ የሆነ ያለህን ፕሮግራም ብቻ አስተላልፍ። ይህን ነገር አቁሞ የፈለገውን ይኮመንት ወይም ኮሜንት እንትኑን ዝጋው። ምንም ነገር ላለማለት ነበርኩ። አሁን የከፈትኩት እንጂ ከፈተው መልሰህ ቅድም ዘግተው ነበረ። አዎ እያየሁ ነው። ስለዚህ አሽረፍ ጋርም በግል ላገኘው በሞክራለሁ። ዋትስአፕ ላይ ስለምንገናኝ አገኘዋለሁ። እሱም የትም የሚሄድ ወንድማችን አይደለም። ሌሎችንም ጭምር ማንም አንተ ደግሞ ያችን እልክልሃለሁ ያልከኝን ላክልኝ እንደ መረጃ ለመግባቢያነት ይጠቅመናል ማለት ነው። አሁን ማስተላለፍ ያለብኝ ነገር ካለ ንገረኝ፣ ድጋሚም ቢሆን ችግር የለውም። አይ በቃ እኔ ካፊር ቤት ሄደው ሙስሊሞች እንዲህ የሚሉትን ነገር ከዛ ያን እንዲታው መልእክት እንዲያስተላልፉ ነው እንጂ የኛን ኮመንት ችግር የለውም። ይሄ ሙስሊሞች ግሩፕ ነው፣ የኛ ግሩፕ ነው። የኛን ቤት ችግር የለውም። እኔ ሙስሊም እህትና ወንድሞች ከተቻለ ኮመንታችሁ ላይ በጥንቃቄ እንድታደርጉ ነው እንጂ የሚጻፍባችሁ በእናንተ ነው እንጂ በእኔ አይደለም። የሚጻፍባችሁ በተቻለ መጠን ተውት። ያው ሰለዋት አውርዱ፣ ምን ችግር አለው? ነገርኳችሁ እኮ ወይ አንወር ሰዋል ኢብሮ ወአለይኩም ሰላም ወራህመቱላህ። በቃ እንግዲህ አላህ ይጨምርበት። ጀዛከላሁ ኡስታዝ፣ እናመሰግናለን ስለሰጠን ሐሳብ። ያው እንግዲህ እሱ እንዳለ ከዚህ በኋላ ወደ ኋላ አትመለስ። የሆነ ሐሳብ ማታንሳ የሚያነሱታችም ካሉ ላይክ ለነሱም ነው ምላሽ ባለመስጠት ተባበረን። ሁላችንም እናንተ አብዛኞቻችሁ እዚህ ላይ ያላችሁ ለዲናችሁ ነው የምታገለግሉት እና ከተሻለ እንደው ወደፊት እንደዚህ ነገር ሲፈጠር ወደ ሚዲያ ባታመጡት፣ እዛው ተፋጭታችሁ ጨርሳችሁ ምናምን ከዛ እዚህ መጣችሁ ላይክ ዲናችሁን ሰሩ ብታረጉ የተሻለ ይመስለኛል። እና እንደዛ አድርግ ኡስታዝ ነው ከሳቸው ጋር ያወራው ነገር አለ፣ በዛ ቀጥል። እሳቸው እንዳሉ የምታስተምረው ነገር ካለ ቀጥል። ማስታም ላይክ ከሌለ ደግሞ ማለት ዲስ ኖ ፖይንት መነሳቱ አይቀርም። ውስጥ የሆነ ነገር ስላለ አንተ ሰው ነህ ገባ የሆነ ነገር ላይ በቃ እኔ አንዳንድ ጊዜ ነፍስያም ነገር አለች፣ ሁላችንም ጋር ያለ ነገር ነው። ትንሹ ትልቁ ጥቁሮቹ ጋር ያለ ነገር ስላለ እሷ ነገር ስለምትስበን ከዛ ነገር ለማውጣት ኢንሻአላህ ይቻላል ነገር አይደል? ሶ ምስጢር ካለ ወደዛ ሂድ፣ ከሌለ ደግሞ ቁርአን መክፈት ይቻላል እኮ። ሀሳብ ከሌለ ቁርአን ከፍተና ኢንሻአላህ እንስማ እና አላህ ሰላሙን ያወርድልን። ለሌሎች ግን ክፍተት ባትሰጡ። አሁን ደግሞ የምነግራችሁ በቃ እንደዛ አድርጉ። ያለው ነገር በቂ ነው። ብዙ ነገር የተሰራ ነው በሳም ዙሪያ። እናንተ ደግሞ እርስ በርሳችሁ ለዚህ ሆናችሁ ነው እንትን ባትፈቱ የተሻለ ይመስለኛል። አላህ እንግዲህ ሁላችሁንም ይጠብቃችሁ። አላህ ሁላችሁም ወዳችኋለሁ፣ እኔ አከብራችኋለሁ፣ ወዳችኋለሁ። ችግራችሁን አላህ ይጨመርበትና ያው መፍትሄ እንዲኖረው ያደርግላችሁ። አሁን ሌላ ሀሳብ ከዚህ ወደዛ እንዳትመለስ ይብሮ። እሺ ጀዛከላሁ ኸይር፣ ቀጥሉ። ጀዛከላሁ ኸይር ባረከ ፊክ። ቅድም ቆይ ኢብራሂም ኢብሮ አንዴ ኢብራሂም ቅድም ኢብራሂም ያለው ነገር አለ። አዎ እዚህ ጋር ያላችሁ እህትም ወንድሞችም አላህን የምትወዱ የምትፈሩ የምትገዙ የሆናችሁ እስከሆናችሁ ድረስ በዚህ ጉዳይ ላይ ቤት ከፍቶ መወያየትም ይሁን ቪዲዮ መስራትም ይሁን ኮሜንት ላይ ራሱ ይሄን የተመለከቱ መልእክቶችን ከማስተላለፍ ተቆጠቡ። ለአላህ ብላችሁ እሺ በሉ። ጀዛኩሙላሁ ኸይራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢብሮ እኔ ልወጣ ነው። በቃ ባለው በተባባልነው መሰረት ኢንሻአላህ እንገናኛለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹራ እናደርጋለን ኢንሻአላህ ኡስታዝ። እሺ አሁን ክርስቲያኖች ማለት ነው እኔ አሁን ይሄን ያክል የኛ ነገር እንዲ ግርግር የምትወዱ ከሆነ እስኪ መጀመሪያ እናንተን አንድ ጥያቄ ልጠይቃችሁና ከዛ እንደው ይለይላችሁ ሲል ወይ ጥያቄ የኔን ጥያቄ ታስተናግዳላችሁ ወይም ደግሞ እየገባን እንማማራለን። ኢትስ ኦኬ ኦኬ። በጣም ጥሩ። እኔ የምላችሁ ማርያም
ኢየሱስን ማምለክ የጀመረችው ከመቼ ጀምሮ ነው? እስኪ ይህችን ጥያቄ መልሱልኝ። እንደው በእኛ ውስጥ ጣልቃ ገብታችሁ ወደዛ ወደዚህ ከምትሉ ማለት ነው። ሞዴሬተሮች ካላችሁ አላስፈላጊ ኮመንትን ማንም ይሁን ማንም ሚዩት አድርጉ። እሺ ብሎክ በማድረግ ለነገሩ ስልጣን አንስቻለሁ ወይ ብሎክ። ኦኬ ክርስቲያኖች እስኪ አሁን እንደው እንደዛ እንደፎገላችሁ እንዳጨበጨባችሁ እስኪ እንማማር። እስኪ ማርያም ኢየሱስን ማምለክ የጀመረችው ከመቼ ጀምሮ ነው? ማህፀኗ ውስጥ እያለ ከወለደችው በኋላ ወይስ ከመውለዷ በፊት? ኦኬ እስኪ እንደው ኤማሁስ ምን አገባላል? ታዲያ ምን አግብቶ ነው እኔ ከወንድሜ ጋር በማድረገው ውይይት ጣልቃ የምትገቡት? ምንም ካገባችሁ ምንም አያገባችሁም። ጥልቅ ትላላችሁ። እንደዚህ ክፍተት ያገኝ መስሎ እኔ ኢብራሂም ነኝ። እኔ በቀላሉ የምሸወር ሰው መስላለሁ እንዴ? በቀላሉ እኔ አጀንዳ እንዲህ በቀላሉ የምሸወር ሰው አይደለም። በጣም እንዳታስቡት እኔ እንዳታስቡ። በቀላሉ የሆነ አጀንዳ ሰጣኝ ሐሳብ የሚለወጥ ሰው አይደለም። እኔ ግን አሁን እኔ እስኪ ጠይቁኝ እስኪ አንድ በእስልምና ማርያም አንተ እያለህም እንዴት አስተምራለሁ? አቡኪ ናስቲ እና ከቻልክ ግባ። ግን ግልጽ ነው። እኔ አሁን ማርያም ኢየሱስን ማምለክ የጀመረችው ከመቼ ጀምሮ ነው? በኢስላም ከሆነ እሷ ኢየሱስን አታመልክም። ኸላስ ምንም ችግር የለውም። የምትፈልጉትን ጥያቄ እንመልስላችኋለን። ኢስላም ላይ ጥያቄ ካላችሁ መግባት ትችላላችሁ። እንደየአቅማችን እንመልስላችኋለን። አሁን ግን እንደው ቢቻል እንደው ምክንያቱም ይሄ ኢየሱስ አምላክ ነው ትላላችሁ አይደለ? ኦኬ ኢየሱስ የሚለው ስም ሌላኛው ጥያቄ ያመጣል እኮ። ኢየሱስ የሚለው ስም የመዳኛ ስም ነው ወይንስ የሰው ስም ነው? ለምሳሌ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ብለሽ ትጠሪዋለሽ ብሎ ስላላት ማለት ነው። ኢየሱስ የሚለው ስም የወንድ ልጅ ስም ነው ወይንስ የአንድ መለኮት ስም ነው? በክርስትና የአንድ መለኮት ስም ማን ነው? በእኛ ካላችሁ አስቀድማችሁ አላህ ነው፣ ሌላ የለም። አቡኪ ሰላም አለይኩም። ወአለይኩም ሰላም ወበረካቱ። እንዴት ነው? አማን ነው ሰላም። አልሐምዱሊላህ ፊያ አልሐምዱሊላህ አልሐምዱሊላህ። ጣይ ጥሩ ርዕስ ነው። ገርመኝ እኮ እንደዚህ አይነት ርዕስ እኮ አይወዱ። በእኛ መሀል ጥልቅ ይላሉ ዝም ብለው። እስኪ እቺን ጥያቄ መልሱ እያልኩ ነው። ኤማሁስ ወይ ይኸው እንዴት ነህ? አልሐምዱሊላህ ደህና ነህ? አይ ጭፍለቃ ነው ወይስ በግል ነው የምጠይቀው? አቤት ጭፍለቃ ነው ያስከው ወይስ ሁሉ ክርስቲያን ነው የገባው አንተ ጋር? አይደለም ሙስሊምም ክርስቲያንም አለ፣ እምነት የሌለውም ሊኖር ይችላል። አላውቅም። እና ክርስቲያኑ በመላው እኮ ጨፍለቀህ እንደ ኳስ እንደ የረገጥከው አይደለም። የገቡትን ጣልቃ የምትገቡትን ነው እኮ የገቡትን ጠይቅ እንጂ መላው ክርስቲያኑን ትረግጣለህ ወይ ነው ጥያቄ። አረ የምን ረገጣ ነው የምትለኝ? እርግጫው ምን አመጣው ወንድሜ? እኮ አበባለ እኮ እርግጫው እኮ ነው። እርግጫ ነው አንተ አበባለ እርግጫ ነው። እሺ አሁን በቃ እንደው ንግግር ስህተት አለበት ካልከኝ ችግር የለም ልታረም እና ንግግር ችግር አለበት ካልከኝ ኢትስ ኦኬ ችግር የለውም። በጣም ችግር አለበት። እሺ በቃ ታረምኩኝ። ይኸው ማርያም ኢየሱስን ማምለክ የጀመረችው ከመቼ? ቆይ አንድ ኢብራሂም አጠፋና አንድ እስልምና ይወክላል። ቆይ አንድ ኢብራሂም ያጠፋና እስልምና ትወክላለህ አንተ? ስለምን ውክልና ነው የምታወራው? ማርያም ኢየሱስ እኮ አንተ እስልምና ትወክላለህ ወይ ነው? አንተ ኢብራሂም ትወክላለህ? አረ የምን ውክልና ነው የምታወራው ሐቢቢ?
እኮ ክርስትና እንደምትጽፍ ለቅ አድርገው ህዝብ ሁሉ መላ ክርስቲያን እኮ እንትን ያለው ኖ አንተ ሐሳብ አልገባህም ማለት ነው። በቃ ያ ነገር ያወራሁት ነገር ካልገባህ ና ኦኬ፣ እኔ ያወራሁት ነገር ካልገባህ ና ምናልባት እኔ ያወራሁት ነገር አቡኪ ኔትወርክ ነው ያስወጣህ ወይ ነው እኮ ና ምናልባት እኔ ያወራሁት እኔ ጨፍልቅ እኮ ነው ኦኬ ለዚህ ፊልም ይኸውልህ አዳ ይብሩ አዳምጠኝ ይብሩ ምንከር አንድ ሀገር ነው ያለችን አይደለም ግድ የለም አሁን እሱ ግድ የለም እሱን ተው እኮ አይ ይብሩ ምንከር አልሆነን ታላቂም ወይ ተናሽም ትሆን ይችላል እንዴት ነው ሰው ስታይ አልፈልግም ማለት ምክር አልፈልግም خلاص በቃ ሙዲ አይደለም ማለት እኮ ለምን በጨፈቃው ለምን ትጨፍቃለህ? መላ ክርስቲያኑ ነው ምን ጥያቄ? አቡኪ አወራው በቃ እስኪ ባንተ አማርኛ እኔ አንተን የማወራ አንተን ነው ይብሩ አንተን የማወራ አንተ አይደለም ያመጣው ምክር የመስማት ሙዲ አይደለም። አሰማኝም እንዴ خلاص በቃ አይ ምክር አይደለም እኮ ለምን እኮ ሙሉን ትቻለዋል ሙዲ ኢማሁስ ወይ ተቆይ አቡኪ ቆይ አንዴ እሱን ጠይቅ አንተ ክርስትና ጋር ምንድነው ያለበት እናንተ? ቆይ አንተ ሰላም ለክ ይያቁ አንተም ክርስትና ጋር ምንድነው ያለበት ነው ጥያቄው። አረ ኢማሁስ ተው እንዴት ነው ባላ ጤና እንዴት ነው? እግዚአብሔር ይመስገን ደህና ነኝ። ጤና እንዴት ነህ? ሰላም ነህ አይደለ? ደህና ነኝ እግዚአብሔር ይመስገን። ቤተሰብ ሁሉም ሰላም ሰላም። አንተ ደህና ነህ? አልሐምዱሊላህ ደህና ነኝ። ወላሂ እንደምታየኝ አላህ እየተንከባከበኝ ነው። እኔም እግዚአብሔር እየተንከባከበኝ ነው። እግዚአብሔር ይመስገን። አሚን ይመስገን። እሺ ስማኝማ ይብሮ የጠየቀህን ጥያቄ ሰምተኸዋል? ጥያቄ መጀመሪያ ጨፈቀው ለምንድን ነው ክርስቲያኑ ለምንድን ነው ጥያቄ? በቃ እሺ ትቶታል። እሱ የተመለሻለሁ ወቀጥል ከሱ ጋር በቃ ይቅርታ አለ። አሁን ወደ ጥያቄው እንግባ። እኮ ንጥጥር እኮ አይደለም ንጥጥር እኮ የጠየቀልም እኮ እሱ ይብሮውን ለምንድን ነው ክርስቲያኖች ጋር ክርስቲያን የሚለው ካፊር እያለ እኮ ነው። ምንድን ነው ያለብህ ነው ጥያቄ። ይብሮ ቀጥል እንግዲህ ይቻላል። እኔ አንድ እዚህ ይሄ ቤት ይሄ ገስቱ በጣም ውድ ገስት ነው። በጣም ማለት ውድ ገስት ከሚባሉ ገስቶች መካከል አንደኛው ይሄ ነው። ኦኬ እዚህ ሰዎች የሚገቡት ሐሳብ ያላቸው ወይ ጥያቄ ያላቸው እኔ ሐሳብ እኮ ነው ያቀረቡልህ ይብራሂም ሐሳብ እኮ ነው የጠየቀው ሐሳብ ገባኝ እኮ ሰማኛ ወይ የሚሰጡን ወይም እንሰጣቸው በቃ ግን ይሄ እዚህ ጋር ያለው ሰዎች እንዲሁ ለመቀመጥ የሚቀመጡበት ቦታ አይደለም። ልዋጭ ታውቃለህ የምንለዋወጠው የሚሰጡን የምንቀበለው ቦታ ነው። ይሄ ዝም ብሎ ለመቀመጥ ወይ እንተፎንቶ ወሬ ለማውራት እዚህ ገስት ላይ ውድ ነው። ይሄ ገስት ውድ ነው። ስለዚህ አምን ታደርግልኛለህ መሰለህ ሐሳብ ካለ በሐሳብ እናወራ። ምሳሌ ምን አይነት ሐሳብ? እሺ አመሰግናለሁ። ማርያም ኢየሱስን ማምለክ ይጀምራል። ቆይ ጥያቄው ልጠይቅ እንዴ ቤት አይደለም? ቆይ ቤት ማስተናገድ እንደ ባህላችን ባህል ታውቃለህ? ባህል አለ። መጀመሪያ እንግዲህ አስተናግድ ሱራ 33 እንደዚህ አይነት የሆነ አብይ ምን ነበር ያለው? ጅላጅል ጅላንፎን ዶክተር አብይ ጅላጅል ጅላንፎ ሲል ሰምቼው ነበር። አይ ደማስቆ ምን የምትሰጠን ኖሮ አሁን አንተ ክስት የምትልከው ቦታ የለኝም። ሶሪ ይቅርታ። ሌሎች ክርስቲያኖች ካላችሁ ወይ እስልምና ላይ የምትጠይቁን በአግባቡ እኔ እምነታችሁን አከብራለሁ፣ እናንተን አከብራለሁ። የኔ እንድታከብሩልኝ ኦኬ። በመከባበር እንድናወራ ዲስሪስፔክት መደራረግ ስለሌለብን በአግባቡ ሐሳብ እንለዋወጣለን። ከዛ በተረፈ ግን ሌሎች ፈርዘር የሆኑ ቃላት ሰላምታዎች አያስፈልጉም። እኔ እንድድል ከፈለጋችሁ የኔን እምነት ማንቋሸሽ አይጠበቅባችሁም፣ ወይ እኔ የምበሳጭበትን ነገር ማድረግ አይጠበቅባችሁም። እኔም እናንተ እንድትድኑ የእናንተን እምነት ከፍ ዝቅ ማድረግ አይጠበቅብኝም። ጥያቄ ካለኝ ልጠይቅ እችላለሁ። ለምሳሌ ኖርማል ጥያቄ ነው የጠየቅኩት።
ኢየሱስን ማርያም ከመቼ ጀምሮ ነው ማምለክ የጀመረችው? ይሄ የኔ ጥያቄ ነው። አንዴ ከፈለጋችሁ ደግሞ ዞር ላድርግላችሁና እንደ ክርስትና እንደ ስላሴ አማኞች ሶስት አካል አንድ አምላክ ብላችሁ ትላላችሁ። ኦኬ፣ ሶስት አካል አንድ አምላክ ብላችሁ ትላላችሁ። ይሄ አንድ አምላክ ደግሞ አንድ መለኮት ነው ትላላችሁ። ይሄ አንድ መለኮት ስሙ ማን ነው? እቺን እንደው ከባይብል ግልጥ አድርጋችሁ ከመለሳችሁልኝ ሐላስ እኔ እናንተ ፒስ ነን። በምንግባባባቸው እንግባባለን፣ በማንግባባቸው አለመግባባታችንን አውቀንና ተረድተን ፒስ ነው፣ በቃ በሰላም እንለያያለን። ኦኬ ቃል ምን እየሰራሽ ነው? የወንድሟ ቤት ነው፣ ምንም ችግር የለውም። እሷ እንዳትነኩ። ቸልሶ ገስት ላይ ጠጥቶ እውነት ነው። ጠጥታችሁ ገስት መግባት አይቻልም፣ ክልክል ነው። እሺ እንዴ እንዳለ ሙስሊሙ እንደ ገስት የሚልከው ላላ ክርስቲያኖች ካላችሁ እንትን አድርጉ። ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉልኝ። አይ ደማስቆ አንተ ሐሳብ የሌለሰው ነገ ካላገረሸብህ አሪፍ ነው። መስሎ ነው። እሺ ክርስቲያኖች ሐሳብ መለዋወጥ እንችላለን አላችሁ? ቲጂ አይ ቲጂ ነስቲ ገስት ልኬልሻለሁ። ሪከርደር ቲጂ ሪከርደር ስም ሰጠውሽ። ይብናንሽ ታጥፋኔ ሪከርደር አይደለም። ኦኬ አያው ሪከርደሩ ዓለም ሻሎም አለች። ደህና ነሽ? ሰላም ነህ? በመጀመሪያ ሰላም ነኝ አልሐምዱሊላህ። እንደው ይሄ እምቢተኝነት ይሄ ቲቪቴሽን ነው ደግሞ የሆነ ስህተት የሆነው ነገር እንደው አስተሳሰብሽ ተቀይሮ አላህ ሂዳያ ቢሰጥሽ ደስ ይለኛል። እኔ ቲቪተኛ ነኝ እንዴ? አዎ ቲቪቴሽን ደግሞ የምታሳዩ ነብዩን በመሳደብ እስልምናን በማንቋሸሽ አላህን በመሳደብ እና በአምላክ ላይ ቲቪተኛ ነሽ። እኔ ላይ እንኳን ምንም አታመጪ ማለት የሆነ በሰድቢኝ የሚጎልብኝ እንትን የሚልብኝ ምናምን አይደለም። አንቺ ግን በአምላክ ላይ ድንበር ስታልፊ በዘላለም ህይወትሽ ላይ እንትን ያረጋል፣ ኢፌክት ያመጣል። አረ ችግሩን ያልሰዳ እንዴ አንተ ረሳህ እንዴ? አንተ ሰው የጸጉሩ ሲበቅል አንተ እኮ ነው ያበረርክ መሰድበኝ ነበር። ግን እኔ ያለፈውን ያሁኑ ጸባይ ጥሩ ስለሆነ አላነሳም። እኔ ባለፈው ታስታውስክ እንዴት እንደምሰድበኝ? አይ አንቺ ለምን እንደዚህ ከመሬን እኮ ነው። አሁን አንቺ ግን እኔ ጥያቄ ልጠይቅሽ፣ ችግር የለውም እሱን ተይውና ስለ ሰዎች ስድድብ ሳይሆን ያወራሽ ስለ አምላክ መሰዳደብ ነው እያወራሽ ያሉት። ሰዎች ተናደው እርስ በርስ አሁን ለምሳሌ ሞራና እንትን የሆነ እንደዚህ ብለ ለመናገር ራሱ ሞራን የለም። ምክንያቱም ግድ የለሽም ተይውና እኔ ከሰዎች ጋር ሰዎች ከሰዎች ጋር የሚሰዳደቡትን አይደለም የሚማሩሽ አንቺ። እኔ አምላክ ሲሳደብ ሰምተሽ አታውቂ። አንቺ ግን አምላክ ስትሳደቢ ሰምቼሽ ስለማቅ ነው። አሁን ጥያቄው ምንድነው መሰለሽ? ዋናው ነገር ተይውና ማርያም ኢየሱስን ማምለክ የጀመረችው ከመቼ ጀምሮ ነው? ምናልባት እንደው ክርስቲና ላይስ እንደው እውቀቱ ካለሽ ብዬ። አይ ብሮዬ ለምሳሌ አሁን ፊት በጣም የተደበረ ፊት ነው የሆነ እኛ ሐሳብ ማረስ አይደለም። እኔ ወድሃለሁ እንዴ አሁን ብነግርህ ራሱ
ለማንኛውም ገድል ላይ ገባኝ እኮ አሁን እየነገርኩሽ ያለሁት ልንገርሽ አንድ ነገር አንቺ እንድትድኝ ስለምፈልግ ኦኬ ምን ያህል ዕውቀት አለሽ ነው ከዛ በተረፈ እንደው አይደለም ሌላ እንትን የምታርግ የራስሽ እምነት ላይ ራሱ ምን ያህል ዕውቀት አለሽ የሚለውን ነው ጥያቄ ማርያም ኢየሱስን ማምለክ የጀመረችው ከመቼ ጀምሮ ነው ወይንስ አታመልከው ነው የኔ ጥያቄ እኮ እሱን እኮ ነው የምልህ አሁን ይሄንን ለመመለስ ራሱ ቁርአን ገድል ነው ወይስ ምንድነው የሚለውን መጀመሪያ ማጣራት ነው ኦኬ መልስ የለሽም እንደጠየቅሽ ያ የኛ መደበሪያ አይደለ ደብሮሃል የሆነ በቃ ቀደም ተመከረ ማወቅ ፈልጌ እኮ እሱን ማረሳሻ አይደለንም እኛ በነገራችን ላይ ብሮዬ ስለዚህ ማወቅ ነው መደበሪያ አይደለንም እኛ እንዴ ለምን አትጠቀሚበትም ለምሳሌ እድል አለሽ ሁለት ምርጫ ተሰጠ አንዱ ምርጫ ርዕስ ይዘህ ክርስቲያኖች ላይ ተደበር ሁለተኛው ምርጫ ደግሞ ቤት መስጋትና እኛ ላይ መደበር ኢየሱስ ምን አለ መሰለሽ በምድር የመሰከረልኝ በሰማይ በአባቴ ፊት እመሰክርለታለሁ ብሏል ስለዚህ እኔ ምንድነው የጠየቅኩሽ በቃ እድል ሰጠሽ እንድትመሰክሪ ክርስትና ላይ ምን ያህል ዕውቀት አለሽ የሚለውን ማለት ነው ኦኬ ማርያም ኢየሱስን ከመቼ ጀምሮ ነው ማምለክ የጀመረችው ወይንስ አታመልከውም ነው ጥያቄ ኦኬ መጀመሪያ የጠየቅከው አንተ ተመልሶልሃል ቁርአን ላይ ለምን ተመልሶልኛል ግዴለሽ ተመልሶልኛል ኦኬ ቁርአን ገድል አይደለም ተብላ ብሎ መለሰልህ አይደለም ግዴለሽ ምሱን ታዩ ለኔ ታዩ እና ፊትህን አይተዋል በነገራችን ላይ ብሮ ያስታውቅብሃል ለኢየሱስ ቃል ታማኝ አይደለሽም ማለት ነው አይ እኔ ለኢየሱስ ቃል ታማኝ ነኝ ግን የምመሰክረው በራሱ የሚቆም ሰው ነው እንጂ ለመሰከረል በፊት ለመሰከረል በሰማይ ባባ ፊት እመሰክርለታለሁ ያ ግን እኔ እንደዚህ በተጨናነቀ ጊዜ አይደለም ወንጌልን ለመስበክ ራሱ ኤብሮ ልብህን አንድ አድርገህ ኦኬ ስለዚህ አንቺ መመስከር ይሄ እየጠየቅንሽ ነው ይሄ የምናገረው ነገር ላንቺ አሁን ምስክር ይሆንብሻል በነገራችን ሐሳብ አሁን ያንተ አይደለም ኤብሮ ምስክር ይሆንብሻል ቅድም ኡስታዝ ናቸው ለምንድን ነው አንተ ለሰዎች ሐሳብ ምስክር ይሆንብሻል ይሄንን መልሽልኝ እንግዲህ እኔ እየመከርኩ ነው ይኸውልህ ይሄ ሐሳብ ያንተ አይደለም ይሄንን እንድትመሰክሪ እድል ሰጠውሻል በቃ ክርስትናን መስክሪ ለምንድን ነው በሰው ሐሳብ የምትመራ ኤብሮ ራስህ ለምን አትሆንም ግዴለሽም አሁን ለምን ነው ማትመሰክሪ በቃ አያችሁ ማፈር እንደዚህ ነው በቃ አያ ማነሳቸውን ነገሮች እኔ የምጠይቃቸውን ጥያቄዎች መመለስ አትችሉ ግልጽ ነው መመለስ አትችሉ በቃ የሆነ አትችሉ መስላችሁ አትችሉ አትችሉም በቃ የማትችሉት ምንድነው በጣም ተራ የሚመስል ጥያቄ ላመጣላችሁ ይችላሉ ኦኬ ማርያም ኢየሱስን ከመቼ ጀምሮ ነው ያመለከችው ወይንስ ማርያም ኢየሱስን አታመልክም ከሁለት አንዱ ከመቼ ጀምሮ ነው ማርያም ኢየሱስን የምታመልከው ትጂ አይ በዚህ ሁሉ ፊት ስለ እምነትሽ መመስከር አለመቻል በእውነት ችግር አለ ሁለተኛ ነገር ደግሞ ሌላ የምጠይቅሽ ሶስት አካል አንድ አምላክ ለምን መሰላችሁ እኔ አስገብቼ የጠየኳት ምክንያት ምንድነው ቪዲዮን ብታያችሁ እንዳለ ስድብ እንዳለ ማለት ነው ግን ከስድብ ውጪ ምን ታውቃለች እስኪ እዚህ ራሱ ህዝብ በፊት እንድትመሰክር ነው ከስድብ ውጪ ምን ታውቃለች የምታውቀው ነገር የለም የምታውቀው ነብይ እንደዚህ አላህ እንደዚህ ማለት ነው ሶ አላህ እንደዚህ ብሎ ማለት ነብዩን እንደዚህ ብሎ መሳደብ ያለሽበትን እምነት ትክክል አደረገው ንቁ ሔዋን ወደ ምድር ከመጣ ጀምሮ ነው ስለዚህ ኢየሱስ መመለክ የጀመረበት ጊዜ አለ ማለት ነው ይሄ ነው ማመጣቸው ጥያቄዎች እንደ ተራ እንዳታዩዋቸው መስቀለኛውን ጥያቄዎች ስለማመጣ
ኦኬ እንዴ ገስት የላካችሁ ወንድሞች ላስገባችሁ። እሺ ኤማሁስ ነው አንተን አላስገባህም ሶሪ። እሺ ኦኬ ምንድን ገስት ላስገባችሁ። ኤማሁስ ተስፋ ቁረጥ ላስገባህ ማለት ጊዜ የምትሄድበት ነገር ካለ ጊዜ እንዳልይዝብህ ብዬ ነው። ከዛ ሶሪ ሎድ እያደረገ እያስገባችሁ ነው። ሶሪ አንበሳው ቡሳል ሹክራን ብሮ ወይ ብሮ ይሰማል ወይ ድምጽ አይሰማም እንዴ? ይሰማል። ማን ባለፈው ስትጨማለቅ ኡስታዝን ስታጨመላለቀው ሰምቼ በጣም ገረመኝ። አንዲስ ታራስ ምን አይነት ደፋር ብትሆን ነው ግን ኮተት ለዚህ ነው በጣም እንደ የሆነ ሀሳብ እንዳለው ሰው ገስት ይለቀው ጅል አላህ ሂዳይስት ከዛ ሌላ ምን እልሃለሁ? አላህ ያስተካክለው። አላህ ያስተካክል። አላህ ካላስተካከለ ምንም ሊረዳ አልችልም። ጅላንፎ እንዳለ ያዋቸው ሰራቸው ታቸው ዮሐንስ 17:25 ቆንጆ ቃል ነች። እሺ ሰላም አለይኩም። እኔ አሁን እዚህ ቲክቶክ ላይ ማለት ነው ማውራት አልቻልኩም። ታውቃለህ የማውራት መብት የራሱ ተነጥቋል ነው። ሪከርድ አታርጉኝ እስኪ አንዴ ላውራ። አንዋር እንዴት ነህ? ሳሪ ሰላም አለይኩም። እንዴት ነሽ? ወአለይኩም ሰላም። እንዴት ነው የጠፋሁት? አለ ትንሽ እዚህ ተከሰራ ይጣፋ በጣም ወልደ አመጣ ዛሬ አጋጣሚ። እንዴት ነሽ? ሁሉ ሰላም ነው? አልሐምዱሊላህ ደህና ነኝ። ማሻአላህ ሁሉ ሰላም አልሐምዱሊላህ። እንኳን ደህና መጣሽ። ከዚህ የምታወሪው ነገር አለ መሰለኝ። ጀዛከላህ። እሺ ኢንሻአላህ። እሺ ኢብሮ እኔ ሌላ ሀሳብ ተዘግቷል። ግን በእኛ አሁን ለምሳሌ በዚህ በኮሜንታተሮች ምናምን ልናገር። ኦኬ ስለሌላ ማለቴ አንዳንድ ከምን ጀምረዋልና ለአንድ የሆነ ለምሳሌ አንድ ወንድማማች ሲጣላ አንድ አማኝ ሰው ሲጣላ አስበሱ ለአንድ ሰው ወገን የሚባል ነገር አለና ይሄ ነገር ትክክል ነው ብዬ አላምንም። ለምን መሰለክ አንድ ሰው ኢላሂ ተዓላ ብሎ ሰዎችን ለአላህ ብሎ ከወደደ ይሄን እፈልጋለሁ ይሄን አልፈልግም ምናምን የሚባል ነገር የለምና ከኔ ከራሴ ጀምሮ ይሄ ነገር ጥንቃቄ እንድናደርግ ነው። ለምን ከተባለ ነገ ጧት እነዛ የተጣሉ ሰዎች ሲገናኙ እኛ የምናፍርበት ነገር ስለሆነ ማለት ነው። ይሄ ከአንድ ሙስሊም አይጠበቅም። ግልጽ ነው። ለኔ ለእህቶችና ለወንድሞች ነው ይሄ ንግሬና ለከሌ እንደዚህ ነው ለከሌ እንደዛ ብሎ ነገር የለም። ከቻላችሁ ማስታረቅ፣ ካልቻላችሁ ደግሞ ዝምታ ራሱ ወርቅ ነው። ዝምታ ራሱ ትልቅ መልስ ነው። ግልጽ ነው። ትልቅ መልስ ነውና ይሄን ነገር እንድታሻሽሉና እንድትተው ከዚህም በኋላ ማለት ነው። ከዚህም በኋላ የሰው ልጅ ነውና ግጭቶች አሉ። ኮርስ እንጣላለን፣ ከዛ ደግሞ እንታረቃለን። መታረቅ የሚባል ነገር አለ።
የዛኔ ምንድነው እኛ በመሃል እንቀራለን፣ ሜዳ እንቀራለን እና ማድረግ ያለባችሁ ሁለቱንም የሚያዋቅር ነው እንጂ ከሌ እንደዚህ ነው ከሌ እንደዚህ ካልሆነ ነው አይባልም። አትበሉ ነው በቃ ባጭሩ አትበሉ። ሲቀጥል የእናንተን ሐሳብ ማንም የሚያራምድ የለም። በነገራችን ላይ እኔ በጣም መጠላው ነገር ቢኖር የሰዎችን ሐሳብ ይዞ ገድፎ አጀንዳ የሚያራምድ ሰው በጣም እጠላለሁ። ምክንያቱም አስፈላጊ ራሱ አይደለም። ያንን ነገር እኔ ዘገው በኋላ ደስ ይለኝ ነበር፣ ግን በቃ ጨርሻለሁ። ለማንኛውም በቃ ሌላም ቤት አለና ኡስታዝ አሉ ከፈለጋችሁ ቤት ካልዘጋችሁ ደግሞ አውሩ። እያወራን እኮ ነው። አንቺ ሐሳብ ልስጥ ስላልሽ ነው። አንተ ደግሞ ለኮመንቶች ይልክ ማለት አንድ ሰው ወደ ሶሻል ሚዲያ ላይ ሲመጣ ታውቃለህ ስንት አመት በሙሉና ብዙ ፈተና ሊኖርበት ይችላል። የሰዎች ጫና፣ የኮሜንታተሮች አታ በቃኛ እንደውም ከካፊሮች ይልቅ የሙስሊሞች ጫና ነው የሚበዛው። አይተህ ከሆነ ማለት ነው። ገባ ስድቡ ምንም ያለው እኛ ላይ ነው። ስለዚህ ያንን ነገር ወደ ኋላ መተው። ለምሳሌ እኔ አሁን ለተራሰው መልስ አልሰጥም። ምን ማለት ፈልጌ ነው? ለምሳሌ እንደዚህ የምድጃ ወሬ ምናምን የሚያወሩ ምናምን ልጆች እኔ መልስ አልሰጥም። አታ ራሱ በቃ ለካፊሮች ራሱ ዳቆንና ቄስ ካልሆነ ራሱ መልስ አልሰጥም። 4 ነጥብ። ለትምኬኪ ምናምን ታቀኛለህ። እኔ እንደዚህ አይነት ነገር ቦታ የለኝም። ገባ እና የሆነ በቃ ኮስተር ብላችሁ ምናምን ሳይድ ያዙ እና ይሄ ነገር ሲስተካከል በቃ እናወራለን ከጊዜ በኋላ። ጠይብ ቀጥሉ በቃ እሺ። ሽክረን አይ እንትን ነው ሐሳብ ልስጥ ስላልሽ ነው እንጂ ኦሬዲ ፕሮግራማችን የምድጃ ወሬ ያልሻት ግን ያው ተመችተኛለች። የምድጃ ወሬ እንትን ዮሐንስ ወንጌል ምዕራፍ 17 ቁጥር 25 ላይ ጻድቅ አባት ሆይ ዓለም ሳያውቅህ ዓለም አላወቅህም፣ እኔ ግን አወቅሁ፣ እነዚህም አንተን እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውማለሁ። ወርዲ አስታውቃቸዋል። ኢትስ ኦኬ። አኑ ከረጅም ጊዜ በኋላ ጠፍቶ ሲመጣ እንትን አደረጋቸው አይደለ? መርሐባ። እና እዚህ ጋር ምንድነው አይደል ያልከኝ? ኦኬ እሺ ባይ ባይ። የሆነ ሰው ድጋሚ እኔ ቤት እንዳይመጣ አድርጌ ሸኘሁት። ፒስ። ደህና ደሪ። እሺ አያውቀውም ነበር ወይ እንዴ? አንድ ነገር እኮ ምንድነው መሰለህ ነቢያቶች ያው ሪቪሌሽን ሲመጣላቸው እንደ ባይብሉ ነው የምትለኝ? አዎ እንደ እስላም ላወራ ነበር። ያው እንደ ባይብሉ ኢትስ ኦኬ። ጥያቄ ያስነሳል። ትክክለኛ ጥያቄ ነው። እንደ እስላም ግን ኖርማሊ ያው ነቢያቶች ያው እንደ ባይብል ያው ጥያቄ ያስነሳል። ትክክለኛ ቆንጆ ጥያቄ ነው። ጥያቄ ያስነሳል። ምክንያቱም እኔ ግን አወኩህ ሲል ኦሬዲ መተዋወቅን ኦኬ ከሆነ ጊዜ ጀምሮ መተዋወቅ እንዳለ የሚያሳይ ኮቴሽን። እናንተ በጣም የሚገርመው ማለት ነው እንደዛ እርግጥ እያረጋችሁ ይሄን ውስጤ ላይ የመናደር ስሜት አለመኖሩ ራሴ ላይ ብዙ ሰርቻለሁ ማለት ነውና አልহামዱሊላህ። ሹክራን ወንድምየው ራሴ ላይ እንደሰራው ያወቅኩት ይሄ ኮሜንተር ምናምን በጣም እየጻፋችሁ ቀውስ ምንም ለነሳው የሆነ እንደ በፊት አለመናደድ ይብላል። አልহামዱሊላህ ለውጥማ አልহামዱሊላህ። ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን
የሰጠኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለሁ ይላል። መርሐባሽ ልክ እሱ ስለገባኝ እኮ ነው። ትክክለኛ ጥያቄ ነው አልኩ። እንደ ባይብል አው ጥያቄ ያስነሳል። ያ ትክክል። ፍሪ ፓለስታይን ኮመንትን ስለማውቀው አብሽር፣ ችግር የለም። አብሽር፣ ችግር የለም። አይ ክርስቲያኖች ካላችሁማ ብትገቡ ደስ ይለን ነበረ። በዛውም አብሪካሪም ስለሚኖር ከእሱ ጋር ቆንጆ ቆይታ ታደርጉ ነበር፣ እንማማር ነበር። ከዛ ውጪ ግን ክርስቲያን 18096 ክርስቲያን ኮንክሽ መርሐባ ኢንሻአላህ። ኩዘም አብደላ ነው የሚለው። ኩዘም አብደላ ነው፣ ኩተማ አብደላ ነው። ማን ነው እንደየስሙ? አንዴ እሺ፣ አንዴ ይቅርታ አድርግልኝና አንድ ጥያቄ ነበረኝ። እስልምና ላይ ጠይቅ ያልከኝ ክርስቲያን ነኝና የሰው ልጅ ሲፈጠር ሙስሊም ነው ይላልና ስሜ ኩተም አብደላ እና ክርስቲያን ነው። ስሙን ኢብራሂም። ያው ወደ ጥያቄው እንሂድ፣ በኋላ እናወራበታለን። እቺን ብትመልስልኝ ደስ ይለኛል። አይ ደስ ይለኛል። ስታከብረኝ አወራሃለሁ። እንደዛ እንቀል አይሰራም። ስታከብረኝ ነው የማወራው። እንደዛ አይነት የፈላ ምናልባት ሙስሊም ሆነ ካፊር ነኝ ያልከው ክርስቲያን ነኝ ብለህ ያልከው ልክ አይደለም፣ ልክ አይደለም። ያ አብደላ እሺ ኦኬ ያ 632 የሙሴን ነስኪ ገባ ምንድን ነው ነው ሳይመችም ነው እና እንጂ ሞላ አድርገው ገስት ላይ ገብተ ሙስሊሞች አላስገባም ስላሉኝ ስሜን ቀይሬው ነው ብሎ ተናግሯል። እንደዚህ አይነት ቀራራን የምችኝ እኔ በትክክለኛ ሰው በማንነቱ ሲመጣ ነው ደስ የሚለኝ። ሰው ምንም ሆን ማን በራሳቸው። አሰላሙ አለይኩም ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንዴት ነህ? ደህና ነህ ወይ? አልሐምዱሊላህ ደህና ነኝ። ከረጅም ጊዜ በኋላ እየጠፋህ ነው ግን አንተ በሰላም ነው? አይ ረጅም ጊዜ ያው አይ ከስልኩ አለ ብዙ ጊዜ። አፍያ እንዴት ነህ? አልሐምዱሊላህ ብዙ መሻሻል አለ፣ ለውጥ አለ ብዙ ወላሂ በጣም የጀማ አብራክሳስ ትንሽ አንዳንድ ጊዜ ያው የህመም ጉዳይ አፍያ ችግር አለበት ያመዋልና
ዱዓ አድርጉለት። እሺ አላህ ሼርህ አላህ ፈያይን ይስጥህ እያላችሁ ዱዓ አድርጉለት። እስኪ ዱዓ አድርጉለት አንድ ጊዜ እዚሁ የማንን ዱዓ እንደሚቀበል አላህ ይሽረው። ያ አሜን። እስኪ ዱዓ አድርጉ። እስኪ አላህ ይሽረህ ወንድሜ በሉ። ኮሜንት አድርጉለት፣ ፍቅራችሁን ግለጹለት። ጎበዞች አሜን ብሏል። ሁላችሁም አሜን። እንዴ እኛ ሙስሊሞች እንደዚህ ነው ማድረግ ያለብን። አላህ ፈያርገህ አሜን። ወላሂ በፈለጋችሁት ዱዓ ጎበዞች። አይ ጉድ አሜን። የኔትና ወንድሞች እንደዚህ ናቸው። ወዲያው ማሻአላ ኢብሮ ያነሳሁት ጥቅስ ምን መሰለህ ሐሳቤ ማለት ነው። የታመመ ሁላ በአንተ ሰበብ ይሻር። አሜን አሜን። አላህ ሙሉ አፍያን ይመልስልህ። አሜን። ያ ሰላም ያ ሰላም ያ ሰላም። አላህ ያሽርህ። አሜን 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 ብያለሁ። አላህ አፍያ ያርገው። አሜን። ወላሂ በቃ ጎበዞች። እሺ ማሻአላ በርቱ። እንደዚህ ነው በቃ። እሺ ታብታብና ኮፒ ሊንክ ደግሞ በደንብ አድርጓል። እሺ ምንድነው በጣም አሪፍ ወደዚህ